بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ود يچانالي يقرا چانال ቤተሰቦቼ ወንድሞቼ እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ከኔ ያለው አልহামዱሊላህ ሰላም ነኝ ኢንሻአላህ አሁንም ትምህርታችንን ደርሳችንን እንቀጥላለን ማለት ነው ከ82ኛው ጥያቄ ነው የምንጀምረው ምን ይላል መልመخرجul الخامس አምስተኛው መውጫ ምንድነው ይላል ለቻናል አዲስ ከሆናችሁ ሰብስክራይብ ላይክ ሼር ማድረግን አትርሱ ማለት ወዳለሁኝ አሁን የምንማረው የትምህርት ርዕስ مخرج الحروف ነው ወይ مخارج الحروف የፊደላቶች መውጫ ቦታዎችን ነው በጣም ከተጅዊድ ህጎች ውስጥ ወሳኝ የሚባለው የተጅዊድ አይነት ነው እየተመረያና ነው በደንብ ተከታተሉ ማለት ወዳለሁ መልمخرج الخامس አምስተኛው እንግዲህ ከ17ቱ مخرجዎች ውስጥ አምስተኛው مخرج ምንድነው ይላል وكم حرفا يخرج منه كذا كأمستنيا موجة بوتا لي سنت فيدال يوطال ማለት ነው طيب መልሱ من المخرج الخامس አምስተኛው مخرج ما بين اقصى اللسان ከመላሳችን አቅሳ ጀምሮ يعني ابعده ወደ ጉሮሮአችን ሩቅ ከሆነው ሚማይል الحلق يعني ወደ ጉሮሮአችን ከሚቀጥለው ከወደ ጉሮሮአችን በኩል ካለው ማለት ነው وما يحاذيه ከሚቅጣጫው ጋር من الحنك الاعلى ከላኛው ድዳችን ጋር ማለት ነው ويخرج منه ከዛ ቦታ ላይ ይወጣል القاف ቃፍ ይወጣል ማለት ነው يعني اقصى اللسان ከመላሳችን መጀመሪያ አቅሳ ማለት يعني ከወደ ጉሮሮአችን በኩል ካለው ከመላሳችን ከመጀመሪያው ከዛ ከላኛው ከሚቅጣጫው በሱ አቅጣጫ ካለው ከላኛው ድዳችን ጋር ማለት ነው ታች ላይ አንድ ቁጥር አውጥቶ ምን ይላል እዚህ ጋር ويسمى الحرف اللهوي تبلو يتعرل ويلحق به الكاف كافم እንደዛው لهوي اللهوي يعني لهوي تبلو የሚጠራው ምንድነው ከመላሳ ከንጥላችን ስር ከዛ አካባቢ ስለሚወጣ ማለት ነው طيب ስለዚህ ቃፍ የሚወጣው ከየት ነው አል ከአቅሰል ሊሳን ነው ማለት ነው እንግዲህ ቃፍ ከሚወፍዱ ፊደላቶች ውስጥ አንዱ ነው ያው ተጥቢቅ ለማድረግ قا قي قو اقو በዚህ መልኩ ማለት ነው ق በደንብ ይወፍራል ያው ባለፈው መጀመሪያ ላይ እንዳልነው ማለት ነው አንድ ፊደል ከየት እንደሚወጣ ለማወቅ ከፈለግን ሳኪን እናደርገውና ወይ ሙሸዳ እናደርገውና ከመጀመሪያው ላይ አሊፍ الوصل እናስገባበትና እናነባዋለን ማለት ነው አሁን ቃፍን ሳኪን አድርገን አሊፍ الوصل እናስገባበተ ስናነብ አቆ ብለን ስናነባው አቆ አሁን የሰውነታችን ኮንታክት የሚያደርገው የቱ ጋር ነው አቅሰል ሊሳንና የላኛው ድዳችን ነው ማለት ነው አቆ ቆ በዚህ መልኩ ማለት ነው እሺ 83ኛው ጥያቄ ይላል መልመخرج السادس ስድስተኛው مخرج ምንድነው ከ17ቱ ማለት ነው ስድስተኛው مخرج ምንድነው ይላል وكم حرفا يخرج منه ከዛ ከስድስተኛው ቦታ ላይ ስንት ፊደል ይወጣል ይላል المخرج السادس ስድስተኛው መውጫ አቅሰል ሊሳን ነው እዛው ማለት ነው እዛው ከመላሳችን መጀመሪያ ነገር ግን من اسفل مخرج القاف قليلا ቃፍ ከሚወጣበት ቦታ ትንሽ ዝቅ ብሎ ትንሽ ሳይበዛ ማለት ነው يعني ቃፍ ከሚወጣበት ቦታ ላይ ትንሽ ወደ እንትናችን ወደ ምላሳችን መሐከል ትንሽ ዝቅ ብሎ ማለት ነው وما يليه من الحنك الاعلى ከላኛው ድዳችን ጋር በሱ አቅጣጫ ካለው ጋር ማለት ነው ويخرج منه ከዛ ቦታ ላይ ይወጣል الكاف فقط يعني ካፍ ብቻ فقط ማለት ብቻ ማለት ነው ካፍ ይወጣል ማለት ነው አሁን መጀመሪያው ላይ ق ነበር ያለው እዚህ ጋር ደግሞ ካ እዛው አንድ ቦታ ሆኖ ግን ትንሽ የካፍ ዝቅ ይላል ትንሽ ማለት ነው ስለዚህ ካፍ ደግሞ የሚቀጥም ፊደል ነው ሀምስም አለው ካፍ አክ الكافرون كمالكي ካ ኪ ኩ አክ በዚህ መልኩ ማለት ነው እሺ 84ኛው ጥያቄ ላይ ምን ይላል መልመخرج السابع الى ሰባተኛው مخرج ምንድነው ሰባተኛው መውጫ ቦታ ከ17ቱ ማለት ነው وكم حرفا يخرج منه ከዛ ከሰባተኛው መውጫ ቦታ ላይ ስንት ፊደል ይወጣል ይላል ስንት ፊደል ይወጣል المخرج السابع ሰባተኛው مخرج وسط اللسان የምላሳችን መካከለኛው ክፍል ነው የምላሳችን መካከለኛው ክፍል ነው بينه وبين وسطي الحنك الاعلى بسنا بلاينياو لانقاچن دداچن مكاكل ማለት ነው
ويخرج منه ከዛ ቦታ ላይ ይወጣል ثلاثة أحرف ሶስት ፊደል እንግዲህ ከሰባተኛው መخرج ላይ ከሰባተኛው መውጫ ቦታ ላይ ሶስት ፊደል ይወጣል እነሱም አልጅም ጂምና ወሺን ሺን ወልያ ያ ማለት ነው አንድ ቁጥር ላይ ታች አውጥቶ ምን ታች እዚህ ጋር وتسمى الحروف الشجريه ተብላም ትጠራለች شجريه ተብላ ትጠራለች ይላል طيب ስለዚህ ጅምና ሽንና ያ ከየት ነው የሚወጡት ከወሰጥ ሊሳን ከመላሳችን መካከልና በመላሳችን መካከል አቅጣጫ ካለው ከላይኛው ድዳችን ማለት ነው ከሚቅጣጫው ጋር ማለት ነው ስለዚህ ጅም እና ሽንና ያ መውጫቸው አንድ ቦታ ነው ማለት ነው ግን ይለያያሉ የሚለያዩበት ደግሞ በባህሪ በሲፋታቸው ይለያያሉ ለምሳሌ ጂም የቀልቀላ ፊደል ነው አጂ 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 ጄ ያው ጂም ላይ ምላሳችንና የላይኛው ድዳችን ይገናኛል ሽን ደግሞ የተፈሽ ፊደል ነው አሽ ተፈሽ ማለት ያኔ انتشار الريح في الفم ይላሉ አፍ ውስጥ ይሄኔ የሚበዛ ድምጽ መበተማ ነው አሽ በብዛት እንደዚህ አሽ ሻ ሺ ሹ አሽ ጃ ጂ ጁ አጂ በዚህ መልኩ ማለት ነው ያ ሶስተኛው ደግሞ ያ ነች ያ ላይ ስንቀራ ደግሞ መላሳችን ያው ላይኛው ድዳችን ላይ ወር ላይ ቢነሳም በደም እነዛ ይላጠቅም ትንሽ ማከል ላይ ትንሽ እየከፍተታለች ማለት ነው አይ ያ ይ ዩ አይ በዚህ መልኩ ማለት ነው ስለዚህ ሰባተኛው መውጫ የት ነው ወሰጥ ሊሳን ነው ከዛ ከወሰጥ ሊሳን ላይ ስንት ፊደል ይወጣል ሶስት ፊደል ይወጣል እነሱም ጅምና ሽንና ያ ማለት ነው طيب 85ኛው ጥያቄ ላይ ምን ይላል መል مخرج الثامن ይላል ስምንተኛው مخرج ምንድነው ስምንተኛው ከ17ቱ ማለት ነው ስምንተኛው مخرج የት ነው وكم حرفا يخرج منه ከሱ ቦታ ላይ ስንት ፊደል ይወጣል ከስምንተኛው መውጫ ቦታ ላይ ስንት ፊደል ይወጣል ይላል المخرج الثامن سمنتኛው مخرج موجع بوتا من أول حافة اللسان كما جمروا كملاساتችን ጎን ክፍል ጀምሮ وما يليه ከሚቅጣጫው ጋር من الأضراس أضراس ማለት ይሄ ምንድነው የሚባለው መንጋጋ ጥርሳችን ማለት ነው من الجانب الأيسر ከግራ በኩል ካለው وقيل ተብሏል الأيمن ተቀኝ በኩልም ተብሏል ማለት ነው ويخرج منه ከዛ ቦታ ላይ ከሐፈተ ሊሳን ላይ ይወጣል الضاد ይወጣል ማለት ነው ወለ ቁጥራው ተታች ላይ ምን ይላል وخروج الضاد መውጣቱ ይላል من الجانب الايسر ከግራ በኩል ከመንጋጋችን ምላሳችንና የላይኛው መንጋጋችን ጋር በመገናኘት ከግራ በኩል መውጣቱ አይሰሩ ቀላል ነው ወአስሃል ቀላል ነው አይሰርና አስሃል አንድ ነው ومن الايمن ከቀኝ በኩል ማውጣቱ ደግሞ አስዓብ ትንሽ ከበድ ይላል ወአቀል ተግባሩም ትንሽ ነው ያኔ ብዙ ሰው የሚጠቀመው ከግራ በኩል ነው ከቀኝ በኩል የሚያወጣው ጥቂት ሰው ነው ማለት ነው ومن الجانبين ከሁለቱም በኩል ደግሞ ባንድ ናዲር ነው እኔ አሁን ከሁለቱም በኩል ነው የሚቀለኝ ስለዚህ ضاد ከየት ነው የሚወጣው ከሐፈተ ሊሳን من أول حافة اسمها كملاساتችን ከመብቀያው ከዛ ከላይ ጀምሮ እስከ ወደ ጫፍ ዝቅ እስከሚል ድረስ ከጫፍ ድረስ አይዘልቅም ገና ቀጣይ ሌላ መውጫ ቦታ ስላለ ማለት ነው ስለዚህ ከመላሳችን ጎን በኩል ከግራ በኩል ወይ ከቀኝ በኩል ወይ ሁለቱንም ባንድ አድርገን ከላይኛው ድዳች ማን ነው ከላይኛው መንጋጋ ጥርሳችን ጋር በመገናኘት የضاد ፊደል ይወጣል ማለት ነው ضاد በአረብኛ ላይ በጣም ከባድ የምትባል የፊደል አይነት ናት እንደዚህም ደግሞ ضاد የአረበኛ ፊደል ላይ ብቻ የምትገኝ ሌላ ፊደል ላይ ሌላ ቋንቋ እንግሊዝኛም ላይ ሆነ ሌላ ማንኛቸውም ቋንቋ ላይ የሌለ አረበኛ ብቻ የሚለይበት ፊደል ነው ضاد ዳል አሁን ሁሉም ላይ ዳል ضاد ግን የአረበኛ መለያ ብቻ ነው ለዛም ነው ከበድ የሚያረጋት ማለት ነው ትንሽ ضاد ያው ተጥቢቅ ማድረጉ በጣም ትንሽ ከበድ ይላል ያው ሙሻፋ ያስፈልጋል ከኡስታዝ አንደበት መረከብ ያስፈልጋል ማለት ነው በደም እየሰማችሁ አቦ አይባልም ማለት ነው የضاد ሌላው መለያው ምንድነው ضاد ሳኪን ሲሆን ይዋጣል አቦ አይባልም የሚባለው ምንድነው በዚህ መልኩ ማለት ነው ከግራ በኩል ወይ ከቀኝ በኩል ወይ ሁለቱንም ባንድ አድርጋችሁ ማለት ነው በዚህ መልኩ ማለት ነው طيب 86ኛው ጥያቄ ላይ ምን ይላል السؤال السادس والثمانين ما المخرج التاسع سطنኛው መውጫ ቦታ የት ነው
ማን ነው? ከ17ቱ ማለት ነው። ወከም ሐርፈን የኽሩጁ ሚንሁ ከሱ ቦታ ስንት ፊደል ይወጣል? ከዛ ከዘጠነኛው መውጫ ቦታ ላይ ስንት ፊደል ይወጣል? አልመኽረጁ ታሲዕ ዘጠነኛው መውጫ ሚን ሓፈት ሊሳን ከምላሳችን ጎን በኩል ሆኖ ነገር ግን ሚን አድናሁ ከወደ ጫፍ በኩል ኢላ ሙንተሃ ጠረፊሂ እስከ ጫፉ መጨረሻ ድረስ ማለት ነው። የምላሳችን የጎኑ ክፍል አለ። ይሄ ጠርዙ በጎን በኩል ያለው ከወደ ጫፉ በኩል ካለው ማለት ነው። ከሱና ወማ በይነሁማ ወማ ወበይነ ማ የሊህ ሚን አልሐነክ አልአዕላ ከእኔ አድና ሐፈት ሊሳን ከምላሳችን ጎን ከወደ ጫፉ በኩል እና ከላይኛው ከሚጣጨው ሐነክ አልአዕላ ከድዳችን ማለት ነው ከዛ ጋር ሆኖ ወይخرج منه ከዛ ቦታ ላይ ይወጣል አላም ላም ይወጣል ማለት ነው። ስለዚህ ላም ከየት ነው የምትወጣው? ከመላሳችን ከጎን ከወደ ጫፉ ከጫፍ ላይ ሳይሆን ከጠርዙ ከጎን በኩል ሆኖ ከጎን ከጫፉ ከመላሳችን ጎን ከግራ በኩል ወይ ከቀኝ በኩል ከጎን ሆኖ ከላይኛው ድዳችን ጋር ላም ይወጣል። አል ዷድ ላይ ከመንጋጋ ጥርሳችን ጋር ነው የሚገናኘው። ላም ላይ ግን ምላሳችን የሚገናኘው ከድዳችን ጋር ነው። አል እኔ አሁን ከግራ በኩል ነው እያወጣ ያለሁት ላምን አል በዚህ መልኩ ማለት ነው። ስለዚህ ዘጠነኛው መውጫ ምንድነው? አጥር ባለ አገላለጽ አድና ሐፈት ሊሳን ከምላሳችን ጎን ከጫፉ በኩል ማለት ነው ከወደ ጫፉ በኩል ማለት ነው። طيب ግልጽ እንደሆነላችሁ ተስፋ አደርጋለሁ ማለት ነው። ስለዚህ ላም ከየት ነው የሚወጣው ከተባለ ከአድና ሐፈት ሊሳን ነው ባጭሩ ከላይኛው ድዳችን ጋር ከሚጣጨው ጋር ማለት ነው። እሺ 87ኛው ጥያቄ ላይ ምን ይላል? መል መኽረጁል ዓሽር 10ኛው መውጫ ምንድነው ይላል። ከ17ቱ ማለት ነው። ወማ የኽሩጁ ሚንሁ ከዛ ቦታ ላይ ማን ነው የሚወጣው? ያኔ ከ10ኛው መውጫ ቦታ ላይ ማን ፊደል ነው የሚወጣው ነው የሚለው። አልመኽረጁል ዓሽር 10ኛው መውጫ ሚን ጠረፍ ሊሳን ከምላሳችን ጫፍ ነው። ያኔ አስፈለ ላም ከመውጫ ቦታ ዝቅ ብሎ ማለት ነው። ላም የሚወጣው ከመላሳችን ከጎን በኩል ከሆነ ከወደ ጫፍ በኩል ዝቅ ብሎ ነው። ይሄንኛው 10ኛው ደግሞ ከመላሳችን ከጫፉ ከመላሳችን ጫፍ ማለት ነው። ምን ጠረፍ ሊሳን ቀሊላን ወይخرج منه ከዛ ከመላሳችን ጫፍ ላይ ይወጣል ኑን ይወጣል ማለት ነው። ኑን የምትወጣው ከመላሳችን ጫፍ ነው ከላይኛው ድዳችን ከሚቅጣጫ ጋር ማለት ነው። ያኔ ከመላሳችን ጫፍ ከሚቅጣጫው ጋር ከላይኛው ድዳችን ጋር ወይም ደግሞ ሊታም ይባላል። ታች ላይ አውጥቶ እዚህ ጋር ወተሰማ الحروف الذلقية ትባላለች ويلحق به اللام ويسمى ذلقيا لأنه يخرج من ذلق اللسان أي طرفه. طيب وتسمى تطرالج الحروف الذلقية ذلقية የሚባል الحروف الذلقية ተብላ ትጠራለች። ويلحق به ከሷም ጋር አብሮ ይገናኛል አላም ማለት ነው። ويسمى ذلقيا ذلقي ተብሎ ተጠራ። ለምን እንደዛ ተብሎ ተጠራው? لأنه እሱ يخرج ይወጣ من ذلق اللسان ከመላሳችን ጫፍ ላይ أي طرفه ፈሰረው أي طرفه ብሎ ፈሰረው ማለት ነው። ከመላሳችን ከጫፉ ስለሚወጣ ማለት ነው። أنعمت رب العالمين አያችሁ አይደል? ስለዚህ ኑን ከየት ነው የምትወጣው? ከመላሳችን ጫፍ ነው የምትወጣው ማለት ነው። طيب 88ኛው ጥያቄ መል መኽረጁል ሓዲ ዓሸር እዚህ ጋር ኑን ላይ ሌላው ልብ ልትሉት የሚገባው በተለይ ሳኪን ስትሆን መላሳችንን ያዝ ማድረግ ነው ያለብን። አን ማለት የለብንም። እንደዚሁ ላም ላይም እንደዛው ማለት ነው። ላም ላይም አል ማለት የለብንም። አን ነው ማለት ያለብን ማለት ነው። አል ብለን በዚህ መልኩ መቅራት ይኖርብናል ማለት ነው። طيب አል ብለን ስናበቃ መላሳችንን ስንለቅ ወይንም ኑንን ሳኪን ሆነ አንብበን ወደ ቀጣይ ፊደል ስንሸጋገር ቀልቀላ ሳናረጋት ድምጽ ሳናሰማ ቀስ ብለን ነው አንዓምተ አን ብለን ሳይሆን አን ብለን ዓምተ በዚህ መልኩ ነው የምንሸጋገረው ማለት ነው። طيب እሺ እዚህ ጋር 88ኛው ጥያቄ ላይ ይላል መል መኽረጁል ሓዲ ዓሸር 11ኛው መውጫስ የት ነው? ከ17ቱ ማለት ነው። ወማ يخرج منه ከዛ ቦታ ላይ ማን ፊደል ነው የሚወጣው? المخرج الحادي عشر 11ኛው መውጫ ቦታ
ሚን መኽረጂ አኑኒ ከኑን መውጫ ቦታ ኢላ አነሁ ነገር ግን እሱ አቅረቡ ቅርብ ነው። አይ አድኸል ገባ ይላል ኢላ ظهر اللسان ወደ ምላሳችን ጀርባ። አሁን ከዛው ከምላሳችን ከኑን መውጫ ቦታ ሆኖ ነገር ግን ምንድነው ከምላሳችን ከጫፉ ሳይሆን ከጫፉ ሆኖ ግን ከላይ በኩል ማለት ነው። አሁን ጫፍ ሆኖ እኮ ራሱ አለ፣ ጫፍ ሆኖ ደግሞ ከላይ በኩል አለ። ይሄ ደግሞ ከላይ በኩል ظهر طرف اللسان ከጀርባ በኩል ማለት ነው። ወይخرج منه ከሱ ይወጣል ራ ይወጣል። አሁን ልዩነት ኑን ላይ ምላሳችን ጫፍ ነው። አን የምላሳችን ጫፍ ነው ላይኛው ድዳችን ላይ ጠቅ ልክ እንደ ሾክ ጠቅ የምታደርገው አን። ራ ላይ ግን የምላሳችን ጫፉ እንደዚህ ጫፏ ሳይሆን ከላይ ጀርባዋ ናት ላይኛው ድዳችን ላይ የምትረገጠው አር። ስለዚህ ባጭሩ ራ ከየት ነው የሚወጣው? ሚን ظهر طرف اللسان ነው ማለት ነው። ሚን ظهر طرف اللسان ከምላሳችን ጫፍ ከጀርባው ላይ ማለት ነው ከላይ ከዛ ይወጣል ራ ማለት ነው። ራን ስንቀራ ጥንቃቄ ማድረግ አለብን ተክራር እንዳይሆን። ተክራር ይሄ እንደዚህ ምላሳችን እንደ ሞተር እንደሚተከተከው ነገር እንዳይበዛ መቀነስ አለበት በትንሹ አር በዚህ መልኩ ቀለል አድርገን እናወጣዋለን ማለት ነው። አር ራ ያው ፈትሐና ዶማ ሲሆን ይወፍራል፣ ከስራ ሲሆን ይቀጥናል። ሳኪን ሲሆን ደግሞ ከሱ በፊት ያለው ፊደል ፈትሐና ዶማ ከሆነ ይወፍራል፣ ከስራ ከሆነ ይቀጥናል ማለት ነው። ስለዚህ 11ኛው መውጫ የት ነው? እዛው ኑን መውጫ ቦታ ላይ ሆኖ ግን ነገር ግን ተኑን መውጫ ትንሽ ወደ ምላሳችን ጀርባ ወደ ላይ ትንሽ ከፍ ብሎ ማለት ነው። ወይም ደግሞ ለመለየት ምላሳችን ኑን ሳኪና ወይም ኑን ከምላሳችን ጫፍ ስትወጣ ራ ደግሞ ከምላሳችን ጫፍ ከጀርባ በኩል ያኔ ኑን ሚን طرف اللسان ነው፣ ራ ደግሞ ሚን ظهر طرف اللسان ነው ማለት ነው። ግልጽ ነው። طيب المخرج الثاني عشر 12ኛው መኽረጅስ ምንድነው? የት ነው ያለው ማለት ነው። ወማ የኽሩጁ ሚንሁ ከሱስ ምንድነው የሚወጣው? ማን ፊደል ይወጣል ይላል። المخرج الثاني عشر 12ኛው መኽረጅ ሚን طرف اللسان ከምላሳችን ጫፍ ነው የሚወጣው። ከምላሳችን ጫፍ مع أصول الثنايا እንግዲህ የኑን ላይ አሁን ቅድም ኑን ላይ ከምላሳችን ጫፍ ብለን ነበር። ከምላሳችን ጫፍ ሆኖ ግን ከድዳችን ጋር ነበር የሚያያዘው። ይሄንኛው ግን ይለያል። ልብ በሉ من طرف اللسان ከምላሳችን ጫፍ ሆኖ مع أصول الثنايا العليا ከላይኛው ጥርሳችን ከሚበቅልበት ቦታ። ስለዚህ የምላሳችን ጫፍ የሚረቀጠው ድዳችን ላይ ሳይሆን ጥርሳችን መብቀያ ቦታ ላይ ነው። ከውስጥ በኩል ከላይኛው ጥርሳችን ማለት ነው ከፊት ለፊቱ ሙስዓደን ወደ ላይ ምላሳችን ከፍ ብሎ ማለት ነው። ኢላ ጂሃት الحنك الأعلى ወደ ላይኛው ድዳችን አቅጣጫ ማለት ነው። ወيخرج منه ከዛ ቦታ ላይ ይወጣል አጣ ጣና ዳል ታ 3 ፊደል ማለት ነው። 3 ፊደል ይወጣል ማለት ነው ከዛ ቦታ ላይ። ስለዚህ ከምላሳችን ጫፍ የሚወጣው እዚህ ጋር طرف اللسان ሆኖ ግን طرف اللسان ብቻ መሆኑ ሳይሆን ምላሳችን ጫፍ የሚረገጠው የቱ ጋር የሚለው ይወስናል። ኑን ላይ ከሆነ ድዳችን ላይ ነው የሚረግጠው፣ ራ ላይም ከሆነ እንደዛው ድዳችን ላይ ነው የሚረግጠው። እዛው ጣና ዳልና ታ ላይ ከሆነ ግን የጥርሳችን መብቀያ ላይ ነው የሚረገጠው የምላሳችን ጫፍ ማለት ነው። ጣ ይወፍራል፣ ዳልና ታ ይቀጥራሉ ማለት ነው። ጣ ቀልቀላ ነው፣ ዳልም ቀልቀላ ነው፣ ታ ደግሞ የሐምስ ፊደል ነች ማለት ነው። ጣ ይወፍራል። ጦ አጦ ጢ ጡ ጦ አጦ። ዳል ደግሞ አዴ፣ ዳል ትቀጥናለች። አዴ ዲ እንዳ አትበሉ ማለት ነው። ዲ መሰዴ ዲ አትበሉ። ዳ ዲ ዱ አዴ መሰዴ ከሰ ማን ነው ኢዛ ሐሰዴ በዚህ መልኩ ማለት ነው። ስለዚህ ዳል ይቀጥላል፣ ቀልቀላም ይደረጋል ሳኪን ሲሆን ማለት ነው። አዴ ታ ደግሞ ሐምስ ነው። አት ታ ቲ ቱ አት በዚህ መልኩ ማለት ነው። طيب ሁለት ቁጥር አውጥቶ ወተሰማ الحروف النطعية حروف النطعية ተብላም ትጠራለች ይላል ማለት ነው። طيب እንዳይረዝምብን እዚህ ጋር ለማቆም ይገደዳሉ፣ ደቂቃዎች እየረዘሙ ነው።
በጣም እንዳይረዝም ደግሞ ማሰራጨት እንዳይሆን ኢንሻአላህ የቀረውን ደግሞ በቀጣይ የምንማረው ይሆናል ማለት ነው። ግልጽ እንደሆነላችሁ ተስፋ አደርጋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር ማድረግንም አትርሱ ማለት ወዳለሁ። ስላዳመጣችሁኝ ለሁሉም ነገር جزاكم الله خيرا ما ودالو. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وجزاكم الله خير والسلام عليكم ورحمة الله وبركاته.